ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? እንግዲህ ከአፕዴት ላደርጋችሁ ነው የመጣሁት። ብዙ አላረፈድኩኝም። እንግዲህ ቅድም ፕሮግራም ከሰራን በኋላ በጥቂት ሰዓት ነው ተመልሼ የመጣሁት። ምሽታችሁ ያማረ እንደሆነ ተስፋ አደርጋለሁ። ኢትዮጵያ ያሉ አድማጮቻችን ብዛት ተኝተው ሊሆን እንደሚችሉ ገምታለሁ። በርካታ አዳዲስ ነገሮች በየሰዓቱ ነው እየመጡ ያሉት። በሰበር ዜናችን ላይ ለማሳየት እንደሞከርኩት አዳዲስ ነገሮች አሉ። ኢትዮጵያን አሸባሪዎች ናቸው የሚመሯት ሲሉ ሪፕሬዘንታቲቭ በተለይ የኮንግረሱ ሪፕሬዘንታቲቭ ተናግረዋል። የጆርጂያ ስቴት ሪፕሬዘንታቲቭ በጣም አስገራሚ ነገር ነው። ሪዞሉሽንም እንደዚሁ ወደ አሜሪካ ሕግ መወሰኛ ምክር ቤት እና ወደ ተለያዩ አካላቶች ሊቀርብ የቀረበበት ሁኔታ አለ። እሱንም በተመለከተ ወደ እናንተ ማድረሰው መረጃ አለ። ከዚህ በፊት በእንደዚህ አይነት መንገድ ሲገለጽ አይቼ ስለማላቅ በጣም ስለተገረምኩኝ ነው። በነገራችን ላይ ሌላው አሜሪካ ላይ በጣም ከፍተኛ ደረጃ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እና የኢትዮጵያ ኦርቶዶክሶች ክርስቲያኖች ላይ እየደረሰ ያለው ነገር በጣም እየተጋጋለ ነው ያለው። በነገራችን ላይ እየተጋጋለ ነው ብቻ ሳይሆን በጣም በስፋት ውግዘት እየቀረበበት ነው ያለው። በአሜሪካ መነጋገሪያ ከሆኑ ጉዳዮች ውስጥ አንዱ እየሆነ ነው የመጣው። ቤተክርስቲያኗም ጫና እንደዚሁ እያደገ ነው ያለው። እዚህ ያሉ በየግዛቱ ያሉ ኦርቶዶክሳውያን ከፍተኛ ንቅናቄ እያደረጉ ነው ያሉት። ውጤት እያመጣ ነው። እየሰራችሁ ያላችሁት ነገር በየስቴቱ ያላችሁ ሰዎች፣ መንፈሳዊ አባቶች እያደረጋችሁ ያላችሁት ነገር ውጤት እያመጣ እንዳለ በግልጽ የሚያሳዩ ነገሮች መጥተዋል። ስለዚህ ይሄንን ነገር አጠናክሮ መቀጠል በጣም አስፈላጊ ደረጃ ላይ የደረሰበት ነው። ዛሬ እንግዲህ ሪፕሬዘንታቲቭ አል ባዲ ካርተር ይሄንን ጉዳይ ወደ ሕግ መወሰኛ ምክር ቤት ሪዞሉሽኑን አቅርበዋል። ለመጀመሪያ ጊዜ ማለት ይቻላል። ይዘቱ ምንድነው የሚለው አጠቃላይ የሚለውን ፕሬስ ስቴትመንት ተሰጥቶበታል። ፕሬስ ስቴትመንቱን ወደ እናንተ አደርሳለሁ። ይሄ በጣም ወሳኝ ነገር ነው። ሌላው ከሶማሊያ አስደንጋጭ ዜና ተሰምቷል። ሶማሊያ ላይ አስደንጋጭ ዜና የተሰማው አዲስ የኃይል አስተላለፍ ቀጠናው ላይ በከፍተኛ ደረጃ በተለፉት 2 ቀናቶች ውስጥ በጣም በፍጥነት ነገሮች እየተቀያየሩ ነው ያሉት። ዛሬ አሜሪካ መንግስት ወታደራዊ ቤዙን ሊያነሳ እንደሆነ እየሰማን ነው። ከሶማሊያ አንስቶ ወደ ፑንትላንድ እና ወደ ሰሜናዊ ሶማሊያ ወዳሉ 2 ግዛቶች በተለይ ደግሞ ሶማሌላንድ እና ወደ ፑንትላንድ ሊያነሳው እንደሆነ እየተነገረ ነው ያለው። ምንድነው ምክንያቱ? ለምንድነው የአሜሪካ የጦር ቤዝ ከሶማሊያ ከነበረበት እንግዲህ በ1970ዎቹ የነበረ ነው። ራሻዎች የመሰረቱት የጦር ቤዝ ነበር። በኋላ ላይ አሜሪካኖቹ አደሱት። ለረጅም ጊዜ ሲጠቀሙበት የነበረ ነው። የሶማሊያ ፌደራል አርሚውም የሚጠቀምበት የነበረ ቤዝ ነው። አሜሪካኖቹ በፍጥነት በአርጀንሲ ለቀው ለመውጣት እየተሯሯጡ ነው ያሉት። ይሄንንም ምክንያቱ ምንድነው ሊሆን የሚችለው የሚለውን ነገር ወደ እናንተ እናደርሳለን ማለት ነው። ምንድነው አንድምታው የሚለውም ቀላል ስላልሆነ ነው። በነገራችን ላይ እያንዳንዱ ነገር እየተያያዘ ነው ያለው። በቃ እዛ ቀጠና ላይ ያለው ነገር በጣም በስፋት በጣም በፍጥነት እየተቀያየረ እንዳለ ነው የምመለከተው። የመን 2 ሀገር የመሆን ሁኔታው ኦልሞስት እውነት እየሆነ ነው ያለው። ሶማሊያ ወደ 4 ሀገር የመከፈል እድል ነው ያለው። ሱዳን በ2 የመከፈል እድል አለው ቀጠናው ላይ ኢንክሉዲንግ ሶማሌላንድ በራሱ በ2 የመከፈል እድል ይኖረዋል። ሎንግ ራን አሁንም በ2 ተከፍሏል ኦልሬዲ ሶማሌላንድ። በጣም በርካታ ነገር ነው ዴቨሎፕ እያደረገ ያለው። እና አሜሪካ ሪሰንት ዲሲሽን ከምን የመነጨ ነው? ወዴት ነው መሄድ የፈለጉት? ይሄ ማለት በሌላ መንገድ ለሶማሌላንድ እና ለፑንትላንድ ተብሎ ለሚጠሩት አካባቢዎች እውቅና መስጠት ነው? ትላንትና ቻይናዎቹ የሚያደረጉት ነገር አለ። እነዚህ ነገሮች ምንድነው ትርጉማቸው የሚለውን ነገር በስፋት ወደ እናንተ ለማድረስ ነው እንግዲህ በዚህ ሰዓት የተገኘሁት። ስለዚህ አብራችሁን ስላላችሁ ከልብ አመሰግናለሁ። ይሄ ፕሮግራም ለብዙዎች እንዲዳረስ እንደተለመደው የእናንተን አስተዋጽኦ ይፈልጋል። ቆንጅት ሰላም ብያለሁ። እስካሁን ስላልተኛሽ እንደዚሁ አመሰግናለሁ። ኢብራሂምም ሰላም ብያለሁ። የቤት ልጅ ዋለም ቀንም አብረን ነበር። ሀላ ማህሙድ ሰላም ብያለሁ። ትንቢት ሰላም ብያለሁ። የማ እንዴት አለ? ሰላም ነው ወይ? ኬዋይ ሰላም ነሽ? እንዴት አለሽ? ኤቢሲ ቤተሰብ ልዩ ፋክትም አለች። ሁላችሁንም ሰላም ብያለሁ። ናቲ አበበ እንደዚሁ ሰላም ብሎኛል። ናቲ ፍሮም ዴንቨር ነው። በጣም እናመሰግናለን ናቲ። ዴንቨሮች አይ ቲንክ ድጋፋችሁን አጠናክራችሁ እየቀጠላችሁ ነው። በጣም ነው እናመሰግነው ዴንቨር ያላችሁ የአማራ ልጆች።
ኤሪስ ሰላም ብያለው። መልእክት ጽፎ አስፍሮልናል ወይንም አስፍራልናለች። አድማጭ ተመልካቾቻችን ይሄንን ፕሮግራም የቢሲ ቤተሰብ ነች ኤሪስ። ልዩ ፋክት ያውላችሁንም ሰላም ብያለው። ወንድማችን ብሎኛል ኢትዮጵያ 928 በጣም እናመሰግናለን ወንድሞቻችን። ወደ ቀጥታ ወደ መጀመሪያው ፕሮግራም ነው የምገባው። የኢትዮጵያ ኦርቶዶክስ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ክርስቲያኖች ጥረታችሁ ውጤት እያፈራ ነው። በተደጋጋሚ እየተናገርኩ ነው። በዚህ ደረጃ ትኩረት የተሰጠው ጉዳይ አልተመለከትኩም። ኢትዮጵያ ውስጥ በጣም በርካታ ፍጅት ላለፉት 30 ዓመታት ተመልክተናል። በርካታ ፍጅት ተመልክተናል በዛ ሀገር ላይ። ባለፉት 7 ዓመታት ደግሞ የኢትዮጵያ ሕዝብ በገሃነብ እንደሚኖር ሕዝብ ነው የኖረው። እጅግ 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 አስከፊ በሚባል ሁኔታ ውስጥ ነው የኢትዮጵያ ሕዝብ እየኖረ ያለው። በሁሉም መስክ የኢትዮጵያ ሁኔታ እጅግ እጅግ አሳዛኝ በሚባል ሁኔታ ውስጥ ያለው በአስከፊ ጦርነት ውስጥ ያለ ሕዝብ ነው። ሰላም ርቆታል። የኑሮ ሁኔታ የምታውቁት ነው። ሀገሩ የእናንተ ሀገር እስከማይመስላችሁ ድረስ እኔ ኢትዮጵያ ውስጥ አሁን ያለ ሰው እያንዳንዱን ሰው ለማናገር ሞክራለሁ። በምን አይነት ሁኔታ ውስጥ እንደምትኖሩ ታውቁታላችሁ። ምን ያህል አስከፊ እንደሆነ ሀገሪቱ ውስጥ ያለው ሁኔታ አይደለም። ከዚህ ጋር ተያይዞ ይሄ አስከፊ ሁኔታ ባለበት ሁኔታ ውስጥ እንግዲህ በተወሰነ መንገድ ተስፋ የሚሰጡ ነገሮች በዓለም አቀፍ ደረጃ እየታዩ ያሉበት ሁኔታ አለ። እንግዲህ ከኢትዮጵያ ውስጥ ተስፋ አይመጣም። የሚመጣው ሌላ ተጨማሪ ጦርነት ነው። ግን ደግሞ ከሌሎቹ አካባቢዎች ላይ በተለይ ደግሞ አሁን እየሰማን ያለነው ነገር በተለይ በክርስቲያኖች ላይ እየደረሰ ያለውን ነገር ኢትዮጵያ ውስጥ ኢትዮጵያ አጠቃላይ ሙስሊሙም ክርስቲያኑም ሌላውም በከፍተኛ አደጋ ውስጥ ነው ያለው። ግን ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በእምነቱ ተከታዮች ላይ እየደረሰ ያለው ነገር ልንደብቀው የማንችለው ደረጃ ላይ ደርሷል። በነገራችን ላይ በጣም አስከፊ የሚለው ቃል የሚገልጸው አይደለም እየሆነ ያለው። በዚህ ደረጃ እንግዲህ ክርስቲያኖች ፐርሴኪዩት የሚደረጉበት ሀገር ይሆናል ኢትዮጵያ ብሎ ማንም ማያስበው ነው። እውነት ለመናገር በተለይ ምዕራባውያኑ በጣም ቅዠት ነው የሆነባቸው። በዚህ ደረጃ ፍጅት ያስተናግዳል ኢትዮጵያ ውስጥ። ምክንያቱም ቁጥሩ ትንሽ የሚባል ማህበረሰብ ስላልሆነ፣ ትላንትም እንዳልኩት በዚህ ደረጃ ፍጅት አሁን የኢትዮጵያ ሙስሊም እና የኢትዮጵያ ክርስቲያን በዚህ ደረጃ ፍጅት የሚያስተናግድ ማህበረሰብ ነው። በሃይማኖቱ ምክንያት ይጠቃል የሚለውን ነገር ለማሰብ አስቸጋሪ። ምክንያቱም ካለው ታሪክ አንጻር ክርስትና በጣም ረጅም ዓመት በዛ ሀገር የኖረ ነው። እስልምናው በጣም ቀደምት የሚባል ጥንታዊ እስልምና ነው እዛ ሀገር ላይ ያለው። የአይሁድንም እምነት ብትወስዱት ረጅም ዓመታትን ለብዙ ሺህ ዓመታት የተቆጠረ እድሜ ያለው ነው። እነዚህ ነባርና ጥንታዊ ህዝቦች፣ ሃይማኖቶች፣ እሴቶች፣ ባህሎች በዚህ ደረጃ ሲጠቁ ማየት፣ በዚህ ደረጃ ቪክቲም ሲሆኑ ማየት፣ ያውም ማንም የሚጠብቃቸው አካል የሌለበት፣ ቢጮሁ ጩኸታቸው የማይሰማበት፣ በሞታቸው ላይ የሚቀለድበት፣ በልቂታቸው ላይ መንግስት አገዛዙ የሚሳለቅበት ሁኔታ ነበር የነበረው። ግን እስከዛሬ ድረስ ያገዛዙ ቅጥረኛ ስለሆነ ይሄንን ጉዳይ የሚይዘው ራሱ ገዳይ መንግስት፣ ራሱ አጣሪ መንግስት፣ መግለጫ ሰጪ ራሱ አገዛዙ እየሆነ የነበረበት ሁኔታ ነው ያለው። አሁን ያንን ሞኖፖሊ እንዳይኖረው አድርጓል። እድሜ ለታጋዮቻችን፣ መሬት ላይ የሚታገሉ ኃይሎች በዚህም በዛም እና ደግሞ ኦልተርኔቲቭ ሚዲያም ስለመጣ የነቃ ማህበረሰብም እየፈጠርን ስላለን ጉዳዩን ህዝቡ እንዲያውቀው እያደረግን ስላለን ህብረተሰባችንም እየተገነዘበ ስላለ ሞቱን ዝም ብሎ የሚጨልጥ ምስኪን ህዝብ መሆን የለብህም፣ ራስህን ማዳን የምትችልባቸው በርካታ አማራጮች አሉ የሚለውን ነገር ተከትሎ በርካታ ሃይማኖት አባቶችም ይህንን ንቅናቄ ጆይን እያደረገ ነው። ህዝቡም በቁጣ እየተነሳ ራሱን ከጥፋት ለመከላከል ስለማትገደሉ ግድያው ቆሟል ማለት አይደለም። ባይዘወይ ለምሳሌ ዛሬና ትላንት ሞት የለም ማለት ግድያውን አቁሞታል አገዛዙ ብላችሁ እንዳታስቡ። ግድያው መዋቅራዊ ነው። ፈንዳሜንታል የሆነ የፖለቲካ ሪፎርም ኢትዮጵያ ላይ ካልመጣ በስተቀር የክርስቲያኖች ግድያ አይቆምም። እንዳትሳሳቱ። ሲያደፍጥ ስርዓቱ ሞቱ የቀረላችሁ የሚመስላችሁ አላችሁ። አሁን ክርስቲያን መገደል አቁሟል ምናምን የሚል ይሄ ሻሎ የሆነ አንደርስታንዲንግ፣ እዚህ ግባ የማይባል ንቃት ማለት ነው። መዋቅራዊ እንደሆነ ጥቃቱ አለመመልከት፣ የደረሰውን ፍጅትና የዘር ማጥፋት ፍትህ አለመጠየቅ፣ ለዛ ሁላ ፍጅት ተባባሪ የመሆን ያህል ነው።
በደንብ መቆጣት በደንብ መጠየቅ ለውጥ እንዲመጣ ሀገሪቱ ውስጥ በሚገባ መታገል ያስፈልጋል የዓለም አቀፉ ማህበረሰብ በዚህ ላይ ርብርብ እንዲያደርግ እንዲያግዝ መጠየቅ መቻል አለበት አንገደልም ሲባል ወጥተው አይ አሁን ተረጋግቷል ብለው መግለጫ ይሰጣሉ ነገ ሃይማኖት አባቶች ለፖለቲካ ፍጆታ ይጠቀሙታል ሌሎች ኃይሎች ብለው እኛን ያወግዛሉ መጥተው ሞቱ ግን አይቀርም ለምን መዋቅራዊ ነው ሞቱ የማን ነው በመንግስት ኃይሎች የሚመራ ነው የዞንና የወረዳ አመራሮች ናቸው የሚያስፈጽሙት የዚህ ፍጅት ዋነኛ አካል አገዛዙ ነው ያገዛዙ መዋቅር ለዚህ የተመቸ ነው በዋናነት ክርስትናን እንዴት እንደሚያነውሩ በአገዛዙ ሚዲያዎች ታያላችሁ አይደለም በየቲክቶኩ ካህን እየተደበደበ የምትመለከቱት ዶሮ አስይዘው ካህናትን ሲያዋርዱ የምትመለከቱት ለምን ይመስላችኋል ካህኑ ዶሮ ይዞ ስለተገኘ ነው የሚመስላችሁ ሃይማኖቱ በህዝብ ዘንድ እንዲጠላ ቤተክርስቲያኗ እንድትነወር ህዝቡ በዚህም በዛም ቤተክርስቲያኗን እንዲያዋክብ ምእመናኑ እንዲሸማቀቁ በሃይማኖታቸው ከዛ ይሄንንም ሃይማኖት ተጠይፈው ወደ ሌላ ቦታ እንዲሄዱ በተቀናጀ መንገድ ነው የሚሰራው ኢሬቻ በመጣ ቁጥር 5 እና 10 ካህናትን አሰልፈው ዶሮ አስይዘው ፎቶ ያነሳሉ በየጊዜው ማለት ነው ካህናት በጥፊ ሲመቱ ምናምን የሚያሳዩ ለምንድን ነው ሌሎችን ታጋዮችን ለምንድን ነው ለምሳሌ ህልውና ተጋድሎ እያደረጉ ያሉትን ከሃይማኖት ጋር አሶሺየት ማድረግ የሚፈልጉት ማዋረድ የሚፈልጉት ቤተክርስቲያኗን የእምነቱን ተከታዮች ስለሆነ ነው ታርጌት አድርገው ስለሚያጠቁ ነው ቤተክርስቲያኗንም ጭምር መዋቅራዊ ነው የመንግስት ሽፋን አለው የምትገደለው የምትዋረደው የምትጠቃው አሁን ጎንደር ላይ ምን እያደረጉ ነው ያሉት አዲስ መዋቅር አስገብተዋል እዛ አካባቢ ላይ ከፍተኛ ስራ እየሰሩ ነው በምግብ በሴፍቲ ኔት ህብረተሰቡ ሃይማኖት እንዲቀይር እየተጠየቀ ነው ያለው ጎንደር ላይ መጀመሪያ ከፍተኛ የሆነ የምግብ ዋስትና እጥረት እንትን እንዲኖር ይደረጋል አካባቢው ላይ ከፍተኛ የሆነ አርሶ አደሩ እንዳያመርት ይደረጋል ከዛ በኋላ ማሲቭ የሆነ ሚሽን ተሰጥቶት ሙሉ መዋቅሩ የመንግስት መዋቅሩም ይሄንን እያስፈጸመ ነው ያለው ኮንቨርሽን የሃይማኖት ለውጥ ቅየራ እንዲደረግ በጣም ከፍተኛ ርብርብ ነው እያደረጉ ያሉት አንድ ቦታ ላይ ይገላሉ ሌላ ቦታ ላይ ሃይማኖት ኮንቨርት ያስደርጋሉ ሌላ ቦታ ላይ በርካታ ነገር ነው የሚያደርጉት ሃይማኖት የሚቀይረው እንደፈለገ የራሱ ጉዳይ ነው በሆዱ ሃይማኖቱን የሚቀይር ከፈለገ ያለ ካለ የራሱ ምርጫ ነው ግን ደግሞ ግድያን በተመለከተ ግን ሊቆጣና ይሄንን ፍጅት ሊያስቆም የሚገባው ህዝብ እንዳለ መረዳት ያስፈልጋል ስለዚህ የወጣው ሪዞሉሽን አሁን ዛሬ የቀረበው ሪዞሉሽን ምንድነው የሚለው የጆርጂያ ሪፕሬዘንታቲቭ ይሄንን ጉዳይ ወደ ኮንግረስ ወስደውታል ምን እንደሚል በዚህ አጋጣሚ ማንሳት ያስፈልጋል በጣም መሰረታዊ ነው እዚህ ላይ እንግዲህ ቴክኒሻናችን ልታሳየን ትችላለህ የባዲ ካርተር የዩናይትድ ስቴትስ ሪፕሬዘንታቲቭ የጆርጂያ ፈርስት ዲስትሪክት ሪፕሬዘንታቲቭ ናቸው እዚህ ላይ የሚለው ምንድነው today introduced a resolution condemning the Ethiopian government for its human rights violation including persecution of Christians urging the Secretary of State to use all available diplomatic tools to protect innocent civilians against their abusive corrupt government ነው የሚለው ሪዞሉሽኑ የኢትዮጵያን መንግስት አክሽን ኮንደም ያደርጋል ያወግዛል የኢትዮጵያ መንግስት ይላል ሪጂናል ስቴቢሊቲን በከፍተኛ ደረጃና የሰብአዊ መብትን በከፍተኛ ደረጃ ኮምፕሮማይዝ ያደረገ ያለ በመሆኑ የአሜሪካንን ፍላጎት በምስራቅ አፍሪካ ላይ በከፍተኛ ደረጃ ኮምፕሮማይዝ ያደረገ ነው ያለው ጥቅሞቻችንን እየጎዳ ነው ያለው የኢትዮጵያ መንግስት acts of war crimes crime against humanity እና genocide እየፈጸመ ያለ አገዛዝ ነው by targeting violence intimidation and persecution of the Ethiopian Orthodox Christians and religious institutions ሌሎች ሃይማኖቶችንም ክርስቲያኖችንም እየፈጀ ነው ያለው ያገዛዝ Ethiopia's practicing your faith is not a crime terrorists are running Ethiopia into ground with it the lives of countless innocent people particularly religious minorities not religious minorities these are religious majorities እንደውም
እዚህ ጋር የሚለው ሪሊጂየስ ማይኖሪቲዎችም ጭምር በእንደዚህ አይነት ነገር ግፍ ሀገሪቱን ይዟት እየጠፋ ነው የሽብሩ ኃይል ነው የሚለው ሀገሪቱ የምትመራው በአሸባሪ ኃይሎች ነው የሚለው ናው ሪኮግናይዝ እያደረገ ነው የዓለም አቀፉ ማህበረሰብ ምን እየተፈጠረ እንዳለ ምን እየሆነ እንዳለ ሪኮግናይዝ እያደረገ ነው ያለው ሪሊጂየስ ማይኖሪቲስ አይደሉም ኢትዮጵያ ውስጥ በጣም አስደንጋጩ ነገር በሃይማኖታቸው ትንንሽ ቁጥር ያላቸው የሃይማኖት ግሩፖች አይደሉም የኦርቶዶክስ ቤተክርስቲያን ትልቅ ነው በሃይማኖት ትልቁን ቁጥር ያለው ነው በሀገሪቱ ውስጥ እነዚህ ኃይሎች ይሄ እምነት ነው እንግዲህ በማንነቱ የሚሰደደው በማንነቱ የሚገደለው በሃይማኖቱ የሚገደለው እና በቁጥር አነስተኛውም አይደለም እውነት ለመናገር ማለት ነው ታርጌት የሚደረገው ወይ ክርስቲያኑ ነው ወይ ሙስሊሙ ነው ስለዚህ ይሄ በጣም አደገኛ መሆኑን እና ለዩኤስ ሪዞሉሽን የቀረበበት ሁኔታ ነው ያለው ይሄ ሪዞሉሽን በአማራ አሶሲዬሽን ኦፍ ጆርጂያ እና የአሜሪካ ኢትዮጵያን ፐብሊክ አፌርስ ኮሚቴ የሚደገፍ ነው የሚለው ኢንዶርስ አድርገውታል ሰፖርት አድርገውታል ይላል ላለፉት 5 ዓመታት በሰብአዊ መብት ኮሚሽን የተረጋገጡ በኢትዮጵያ ሂውማን ራይትስ ካውንስልም እንደዚሁ የተረጋገጠ የኢትዮጵያ የሰብአዊ መብቶች ካውንስል እና በተለያዩ ዓለም አቀፍ ሚዲያዎች እና በዩናይትድ ኔሽን በዩኤስ ዲፓርትመንት ኦፍ ስቴት 2025 የወጣው ሂውማን ራይትስ ሪፖርት አጠቃላይ ምን እየሆነ እንዳለ በሀገሪቱ የሚያሳይ ነው የሚለው በዝርዝር ሪፖርቱ እነዚህ ነገሮች ይዞ ወጥቷል በክርስቲያኖች ላይ የሚደርሰውን ነገር የአሜሪካ መንግስት ከፍተኛ እንደውም የሚለው the measure anchored in global የማግኒትስኪ human rights accountability act ተግባራዊ እንዲደረግ የተጠየቀባቸውን ነገሮች ያነሳል የአሜሪካን ኢትዮጵያን ፐብሊክ አፌርስ ኮሚቴ ይሄንን በተለይ ይሄ ነገር እንዲወጣ ከፍተኛ አስተዋጽኦ እንዳደረገ በዚህ ሪፖርት ላይ ተመልክቻለሁ የዲያስፖራ እንቅስቃሴዎች እየሰራችሁ ያላችሁት ነገር ውጤት እያመጣ ነው ያለው ኦኬ ላቢ ማድረጋችሁን ቀጥሉ ፑሽ ማድረጋችሁን ቀጥሉ እነዚህ ውጤቶች ነገ ይሄንን አገዛዝ የትም እንዳይገባ ተጠያቂ እንዲሆን ማድረግ ያስችላሉ እነዚህ ነገሮች ሲከማቹ ነው ይሄ አገዛዝ ኃላፊ ተጠያቂ የሚሆንበት እድል እየሰፋ እየጨመረ ከዚህ አገዛዝ ጋር መስራት ማለት ከምን ጋር መተባበር እንደሆነ የዓለም አቀፉ ማህበረሰብ እየተገነዘበ እየመጣ ነው ያለው ማህበራት ሚናችሁ አያችሁ እያመጣ ነው ውጤት አሁን ዲሲ ላይ ያላችሁ ጆርጂያ ላይ ያላችሁ የአማራ ማህበራትና በዚህ በጆርጂያ እና በዚህ በተለየ እዚህ ምንድነው ስሙ ብዙ ጊዜ ስሙ ስለሚረዝምብኝ ይቸገራለሁ የአሜሪካ ኢትዮጵያን ፐብሊክ አፌርስ ኮሚቴ ኤፓክ በጋራ እየሰራችሁ ያላችሁት ነገር በጣም ትልቅ ውጤት እያመጣ ነው ሪሊ በጣም ላደንቃችሁ ወዳለሁ እንደዚህ አይነት ውጤት እያመጣችሁ ስላላችሁ ሁሉም በየስቴቱ በርካታ የሃይማኖት ተቋማቶች አሉ በተለያዩ ስቴቶች በጋራ በዚህ ሰዓት እንኳን በራሳቸው ሞት ላይ እንኳን በጋራ ተባብረው መቆም ካልቻሉ ሰው ናቸው ብሎ ለመናገር እውነት ያስቸግራል በዚህ ሰዓት ማለት ራስህ እየተገደልክ ስለራስህ ማትጮው ከሆነ ወንድምህና ቤተሰብ እየተገደለ ባገዛዙ በየነቱ እየሞተ ስለዚህ ማትቆም ከሆነ ምኑን ሃይማኖት አለኝ እያልክ ብትመላለስ ምን ትርጉም እንደሚሰጥህ አላቀም ስለዚህ መቆም ያስፈልጋል ውጤት ይመጣል ይሄው ከዚህ በላይ እንዴት ውጤት ይመጣል ይሄው ውጤት እየመጣ ነው ያለው ሰሞኑን እየወጡ ያሉ ሪፖርቶች ከዚህ ሀገር በተለይ እዚህ ሀገር ያሉ የክርስቲያን ህብረቶች በጣም ቁጣቸውን እየገለጹ ነው ብያቸዋለሁ በተለያየ መንገድ ጫና እየተደረገበት ነው የዩኤስ ጋቨርንመንት ላይ ኢትዮጵያ ውስጥ ጣልቃ እስከ መግባት ድረስ ጥሪ እየቀረበ ነው ያለው ምክንያቱም እየተደረገ ያለው በፊት አማራን መግደል ሲሆን ምናልባት ምላሽ ላይ ተሰጠው ለረጅም ጊዜ ቶለሬት ተደርጎ ነበር የነበረው አሁን ከዛ በላይ ሆኗል ነገሩ ስለዚህ ይሄንን ነገር ፑሽ ማድረግ የበለጠ ውጤት እንዲመጣ ማድረግ ተገቢ ነው ብያስባለሁ ኤፓክም የአማራ ማህበር በጆርጂያም ሌሎቻችሁም ይሄን ውጤት አምታችኋል ሌሎች ማህበራት ዛሬም እንግዲህ ዲሲ ላይ ያሉ የአማራ ተወካዮች እንደዚሁ ስቴት ዲፓርትመንት በርካታ ነገሮችን ይዘው እንደገቡ ሰምተናል ለራሺያ መንግስት መጻፍ አለበት ምክንያቱም እየሰራ ያለው ነገር በተለይ ከዚህ አገዛዝ ጋር ያለውን ነገር even including ለግብጽና ለቱርክ ለሌሎችም መንግስታት ይሄንን ጉዳይ በትኩረት መጻፍ ያስፈልጋል ኮፕቲኮችን መጠቀም ይቻልበት ሁኔታ የህንድ መንግስት ዲሴምበር ላይ ፕራይም ሚኒስተር ሞዲ ወደ አዲስ አበባ ይሄዳል ስለዚህ የህንድ ኦርቶዶክሶችን እንደዚሁ ተጠቅሞ ሎቢ ማድረግ ያስፈልጋል ምን እየተካሄደ እንደሆነ አገሪቷ ላይ ፕራይም ሚኒስተር ሞዲ ጋር እንዲደርስ መናገር ያስፈልጋል ሞዲ በቅርብ ጊዜ ባለፈው ሳውዝ አፍሪካ ነበር በአንጎላም ናሚቢያም ሞዛምቢክም በርካታ አፍሪካ ሀገራት
እየሄደ ነው ያለው። የህንድ ኢንትረስት ከጊዜ ወደ ጊዜ እየጨመረ ነው ያለው። በተለይ ከአሜሪካ ጋር ያላት ግንኙነት አንዳንድ ጊዜ ጥሩ አይደለም ሰሞ የነበረው እንደምታውቁት በቅርብ ጊዜያቶች ማለት ነው። በዚህ ምክንያት አፍሪካ ውስጥ በተለያየ ቦታ ላይ እየሄዱ ነው ያሉት። ስለዚህ አዲስ አበባም የመሄድ ፕላን አለው በ16 እና በ17 ይመስለኛል በዚህ ወር። ስለዚህ እሱ ጋም ጭምር እንዲደርስ ማድረግ ያስፈልጋል። ቤተክርስቲያኗ ያላሰለሰ ጥረት ወጣት የላትም ወይ እላለሁ እኔ። የተማሩ ሰዎች የሏትም ወይ ቤተክርስቲያኗ? ትልልቅ በነገራችን ላይ ሁሉ ጊዜ ምን አይነት ነገር አለ መሰላችሁ? እንዲህ አይነት በደሎች እንዲህ አይነት ግፎች ሲደርሱ ምናስበው ስለ ህዝባችን ግድ የሚላቸው ትልልቅ ሰዎች ያሉ ይመስለናል ብዙ ጊዜ ማለት ነው። we think there are adults ያ በቃ ክርስቲያኖች ላይ እንደዚህ ሲደርስ የሚጠብቁን ሌሎች አባቶች ያሉን ይመስለናል። ሀገርን ከጥፋት ለመታደግ በርካታ ሰው ሌት ተቀን እየሰራ ይመስላችኋል። የኢትዮጵያ ህዝብ በብዛት እንደዛ ነው የሚያስበው። ሀገርን ለማዳን አሉ ሌሎች ሌሎች ሀገርን ያድናሉ ሚል ነው ህዝቡ አብዛኛው። ለዚህ ነው የኢትዮጵያ ህዝብ በእንደዚህ አይነት አስከፊ ሁኔታ ውስጥ ያለው በዚህ ምክንያት ነው። ገብታችሁ ስታዩት there is none ያድኑናል፣ ይታደጉናል። ቤተክርስቲያን መቼም ኤሊቶችን አታጣም። በእድሜም በልምድም በእውቀትም የበሰሉ ሰዎችን አታጣም ብለን ነው ተስፋ የምናደርገው አይደለም? የሉም አሉ፣ ግን ደግሞ አይሰሩም፣ አይተባበሩም፣ ግድ አይላቸውም። ይሄንን ማዳን የነሱ ኃላፊነት እንደሆነ አይገነዘቡም። ሁሌም አሉ እንላለን ግን የሉም። ሌላም ቦታ ላይ እንደዚህ ነው። ሀገሪቷን የሚታደጓት ሰዎች አሉ እንላለን ግን የሉም በተግባር። ለምን? አልተደራጁም። በቁጥር ብዙ ነን ይላሉ፣ ባንዲራውን እንወዳለን ይላሉ፣ ህዝቦቿን፣ ባህሏን፣ ታሪኳን እንወዳለን፣ ሃይማኖታችንን እንወዳለን ይላሉ፣ ግን አልተደራጁም። ያልተደራጀ ደግሞ የተበተነ ነው። ለምን 50-600 ሚሊዮን አይሆንም? ዋጋ የለውም። የ15 የተደራጁ ሰዎችን ያህል ሚና የለውም፣ ፋይዳ የለውም። ስለዚህ በዛ ደረጃ ኮንሰርንድ ሆነው ይሄንን ጉዳይ በመላ ዓለም ያሉ ሀገራት እንዲያውቁት ጫና በማሳደግ ረገድ ውስንነት አለ እና በጣም የምናውቃቸው ሰዎች ጥቂት ናቸው። በቤተክርስቲያኗ ዙሪያ በየጊዜው የምንጠራቸው ሰዎች በርደኑ ፕሮባብሊ እነሱ ላይ ነው ያለው። ግን ከዛ በዘለለ የስንት ሺህ ዓመታት ታሪክ እንዳለው ተቋም ከዚህ ዘለለ ነገር ነው የምንጠብቀው። እንዴት በ21ኛው ክፍለ ዘመን ያውም ሪሊጂየስ ማይኖሪቲ ያልሆነ ትልቅ ህዝብ በሀገሪቱ ውስጥ በእምነቱ ምክንያት እንዴት ታርጌት ተደርጎ ይገደላል? ከዚህ በላይ ምን ሞት አለ? ይሄንን ማስቆም ይቻላል? አዎ። የዓለም አቀፉ ማህበረሰብ በዚህ አላርምድ ይሆናል? በሚገባ ተጠያቂ ማድረግ እንችላለን እነዚህ ሰዎች በሚገባ። ይሄንን ማስቆም እንችላለን? አዎ እንችላለን። ስለዚህ ይሄው ውጤት እያመጣችሁ ነው ያላችሁት። እንቅስቃሴ ውጤት እያመጣ ነው ያለው፣ ተጠናክሮ መቀጠል አለበት ለማለት ነው። ይሄንን ላንሳው ብዬ ነው። ሌላው ሶማሊያን በተመለከተ ነው። ሶማሊያ ማፑን አሳየን እስኪ። ሶማሊያ ኢንቨርትድ ኤል ሼፕ ነው ሶማሊያ። አሁን ኢንቨርትድ ኤል ሼፕ አይደል፣ ከዘራ ነው የሚመስለው ሶማሊያ። ማፑ እንደምታውቁት ሰፊ ኮስታል ኤሪያ ነው ያለው። ወደ 3000 ኪሎ ሜትር ይጠጋል ይላሉ አንዳንድ ሰዎች። በጣም ሰፊ ነው። በአፍሪካ ረጅሙ ኮስታል ያለው ሀገር ነው። እንደውም የሶማሊያ ትልቁ በርደን ይሄንን መጠበቅና ማስተዳደር ነው የሆነው። ናው ሶማሊያ ሀገር ሆኖ መቀጠል የማይችልበት ደረጃ ላይ ደርሷል። ፍራጃይል ብቻ አይደለም፣ ክልሎች የራሳቸውን ዲፋክቶ ስቴት ኔቸር እያያዙ አሁን ጋቨርንመንት ሆነው መጥተዋል። ፑንትላንድ ኦልሞስት መንግስት ሆኗል። ሶማሌላንድ መንግስት ሆኗል። ጁባላንድ መንግስት እየሆነ ነው ያለው። እዚህ ጋር እንደምታዩት እንግዲህ ሶማሊያ ከዘራ የሚመስለውን ብታሳየኝ ጥሩ ነው። ምክንያቱም አሁን እያሳየኸኝ ያለው የዚህ ሰሜን ሶማሊያን አያሳየኝም። ኦኬ ይሄ ነው ሶማሊያ ማለት። እዛ ጋር ወደ ከዘራው ላይ የከዘራው እጀታ ላይ ሶማሌላንድን ትይዛላችሁ። ከዛ ኖርዝ ኢስት የሚባለው አካባቢ አለ። ከዛ ፑንትላንድ አለ፣ ጋልሙዱግ አለ። ከዛ በኋላ ሸበሌ የሚባለው አካባቢ ነው ያለው። ሳውዝ ዌስት የሚሉት አለ። ሞቃዲሾ ያለው እዛ ነው። ሞቃዲሾ ሳውዝ ዌስት ላይ ነው። ከዛ በኋላ ጁባላንድ የሚባለው አለ። ሶማሊያ ማለት ይሄ ነው። የሶማሊያ ፌደራል አሬንጅመንት ከኢትዮጵያ ሳምሃው የተቀዳ ፌደራል አሬንጅመንት ነው። ዶምድ ቱ ፌለር። ሶማሊያ
ዛሬ በሶማሊያ እናወራለን ስለ ሶማሊያ ነገ ስለ ኢትዮጵያ ተመሳሳይ ነገር የምናወራበት ጊዜ ሩቅ አይደለም ይሄንን ምለው ለሀገሩ ጥሩ ሰው እንደማይመኝ ሰው ሆኜ አይደለም በጣም ነው ምናልባትም ሀገሬንም ወደው ግን ደግሞ ምን አይነት ኃይሎች እጅ ላይ ሀገሪቱ እንደወደቀች ግልጽ ነው የኢትዮጵያ ጣፈንታ በሶማሊያ ጣፈንታ ጋር ተመሳሳይ የሆነ ነው ያለው ሶማሌላንድ ኦሬዲ ዲፋክቶ ነው እንደምታዩት ኖርዝ ኢስት የሚባለው አለ ይሄ ኖርዝ ኢስት የሚባለው አካባቢ አሁን የካቱሞ ስቴት ተብሎ የሚጠራው ነው ፑንትላንድ ሁሉም ኢንዲፔንደንት እና ዲፋክቶ ስቴት ካራክተር እያያዙ ነው ራሳቸውን መንግስታት እያደረጉ ነው ያሉት ከፌደራል መንግስቱ የፌደራል መንግስቱ በጣም ዊክ ነው በ40 እና በ30 ኪሎ ሜትር ከሞቃዲሾ ከቪላ ሶማሊያ በጣም ስትሬች የሚያደርገውን መሬት መቆጣጠር የማይችልበት ደረጃ ላይ ደርሷል ለረጅም ጊዜ ከ1970 ጀምሮ የነበረው የባልዶግሌ የሚባለው የአሜሪካ ቤዝ የነበረበትን መሬት አሜሪካ መሬቱን ትታ ሙሉ ለሙሉ ጦሯን ዊዝድሮ እያደረገች ነው ያለችው ይሄ ከፍተኛ ፓኒክ ሶማሊያ ላይ ፈጥሯል ወዴት ነው እየሄደች ያለችው ወደ ሰሜን አልሸባብ ሙሉ ለሙሉ ይሄንን አካባቢ ሊቆጣጠር እንደሚችል ሞቃዲሾ ሊቆጣጠር እንደሚችል ባለፈው የማርቲን ፕላውትን ጽሁፍ ማንስተን ስናወራ ነበር እኔና እንሙት የምታስታውሱ ከሆነ አሁን የማይቻልበት ደረጃ ላይ ነው ያለው ማዕከላዊ መንግስቱን ማትረፍ የማይቻልበት ደረጃ ላይ እየተደረሰ ያለ ይመስላል አሁን ባለው ሁኔታ ጀነራል አንደርሰንን ባለፈው አዲስ አበባ ሄዶ የነበረበት ዋነኛው ምክንያት ከዚህ ጋር የተገናኘ ነው በደጋጋሚ ስንል የነበረው ነገር ይሄ ነው ሙሉ ለሙሉ ሶማሊያን በተለይ ሞቃዲሾን ሊቆጣጠር እንደሚችል ይሄ ማዕከላዊ ሶማሊያን እና ደቡባዊ ሶማሊያን ሊቆጣጠር የሚችልበት እድል እየሰፋ ነው የመጣው ወደ ሰሜን ያሉ ግዛቶች ራሳቸውን ነፃ እያደረጉ ነው ያሉት ሶማሌላንድም ካቱሞም ፑንትላንድም በተወሰነ መንገድ ራሳቸውን ነፃ እያደረጉ ነው ያሉት ጁባላንድም እንደዚሁ በጁባላንድ እና በሶማሌላንድ አካባቢ ላይ አዳዲስ ነገሮች ፑንትላንድ ላይ አዳዲስ ነገሮችን እየሰማን ያለ ነው እኔ እንደውም አንዳንዴ ዲፋክቶ እውቅና እየሰጡ ነው ያሉት ወይ የሚል ነገር ሁላ እንዳነሳ እያስገደደኝ ይሄ እንደምታዩት ባሌ ዶግሌ የሚባለው የሚሊተሪ ኤርፖርቱ የነበረበት ነው አሁን ከዚህ እየወጣ ነው ሙሉ ለሙሉ ማለት ነው ከማዕከላዊ ከሎወር ሸበሌ ላይ ነበር የነበረው ይሄ የአሜሪካ ቤዝ አሁን ወደ ሰሜን እየወሰዱት ነው ያሉት ምክንያቱም መራቅ አለባቸው አንዳንዶቹ አባንደን አድርገው ሶማሊያን እየወጡ አይደለም ሴፍ የሆነ አካባቢ ላይ 2019 ላይ ጥቃት ተሰንዝሮበት ነበር የአሜሪካ ሚሊተሪ ኤርፖርት አሁን ከዛ እየራቁ ነው ያሉት ምክንያቱም አልሸባብ የመቆጣጠር እድሉ በጣም በከፍተኛ ደረጃ እየሰፋ ነው ቢሊየንስ ገንዘብ አፍስሰዋል አሜሪካኖቹ ሶማሊያን ማረጋጋት አልተቻለም የዩኤን ተቋማት የአፍሪካ ሚሽኖች ያልገባ አካል የለም ያንን ማረጋጋት የሚቻልበት ሁኔታ ያለ አይመስልም ይሄንን ተከትሎ እንግዲህ ቀጥታ ከረጅም ጊዜ ነው እንግዲህ አሜሪካ በተለይ አሁን ያለው የሶማሊያ ጠቅላይ ሚኒስትር ሼህ ሐሰን የሚባለው ማለት ነው እሱ ከመጣ በኋላ በተለይ ደግሞ መንግስቱን የማጠናከር ስራ ላይ በርካታ ስራዎችን ሰርቷል ግን ሊሳካለት አልቻለም በተለይ ሜምበር ስቴቶችን በተለያየ መንገድ የሚደግፉ አካላት አሉ የኢትዮጵያን መንግስት ጨምሮ የማዕከላዊ መንግስቱ እንዲዳከም የራሳቸውን ሚና ሲጫወቱ ነበር የነበረው አሁን ላይ ሙሉ ለሙሉ የክልል ስቴቶች ራሳቸው እንደ ሉዓላዊ ሀገር መቁጠር የጀመሩበት ሁኔታ ነው ያለው ከባድ ቀውስ ውስጥ ነው ሶማሊያ እየገባ ያለው ይሄ እዛ አይቆምም ነው ይሄ ቀውስ በሶማሊያ ተወስኖ የሚቀር አይደለም ኢፌክቱ ወደ ኢትዮጵያ ሊመጣ የሚችልበት ለምንድን ነው የሚመጣው ሶማሊያ ወደ 4 የመበተን እድል ካለው እና የአሸባሪዎች መፈንጫ ከሆነ በኋላ የኢትዮጵያ ሁኔታ ምን ሊሆን እንደሚችል መገመት አያዳግትም ዛሬ በሌሎች ሀገራት ላይ ጣልቃ ገብተው የኢትዮጵያን ማዕከላዊ ስልጣን ተቆጣጥረናል የሚሉ ሰዎች በሌላው ሀገር መፍረስ ላይ የሚያበረክቱት አስተዋጽኦ ነገ ዞሮ ለኢትዮጵያ ምን አይነት ነገር ይዞ እንደሚመጣ አብረን የምናየው ኢትዮጵያ ውስጥ ኢፌክቲቭ የሆነ ቴሪቶሪያል ኮንትሮል ያለው ክልል እየተጠናከረ በሄደ ቁጥር እነዚህ ነገሮች እነዚህ ሀገራት የኢትዮጵያን ሉዓላዊነት የሚያከብሩበት ጊዜ እያበቃ እየሄደ ያለ ይመስለኛል በሱዳን ጉዳይ ጣልቃ የሚገባ አገዛዝ ብላይንድሊ የ130 ሚሊዮን ህዝብ ንጣፈንታ ችላ ብሎ ሱዳን ውስጥ በዩናይትድ አረብ ኤምሬት ተላላኪነት ሱዳን ውስጥ ጣልቃ የሚገባ አገዛዝ ለሀገሪቱ ይዞ የሚመጣው መዘዝ ቀላል አይደለም ህዝቡ አያገባንም ስለ ሱዳን ውስጥ መግባት የለብህም
ብሎ ይሄንን አገዛዝ ተባብሮ ለማስቆም ጥረት እያደረገ አይደለም። ያው እንደምታውቁት ህዝባችን በጣም የተጠናከረበት ሁኔታ ላይ አይደለም ያለው። በሶማሊያ በተመሳሳይ ጣልቃ የሚገባ አገዛዝ ነው። በተለያየ መንገድ የሶማሊያ ክልሎችን ኢምፓወር እያደረገ እንግዲህ አስቡት፣ ሌላ ሀገር ኢትዮጵያ ውስጥ ገብቶ ክልሎችን ኢምፓወር ቢያደርግ ክልሎች እንዲገነጠሉ ድጋፍ ቢያደርግ ምን ሊሆን እንደሚችል የሀገራችን ዕጣ ፈንታ ገምቱ፣ አስቡ። በመስታወት ቤት ውስጥ ያለ አገዛዝ ነው ድንጋይ እየወረወረ ያለው። ያውም በራሱ ጊዜ በሀገሪቱ ውስጥ ፍጅት ቀስቅሶ ሀገሪቱ በየዕለቱ በምን አይነት አሳሳቢ ሁኔታ ውስጥ እንዳለች ተመልከቱ። አሁን በሶማሊያም በሱዳንም ከቻለ ኤርትራንም የማፍረስ ፍላጎት አለው። በነገራችን ላይ እንደ ሌሎቹ አካባቢዎች ላይ እንትን አልገጠመውም እንጂ በጣም ቀላል የሆነ ነገር አልገጠመውም እንጂ ኤርትራንም በሁለት የመክፈል በሶስት የመክፈል ምናምን ፍላጎት አለው። ዋነኛ የቀጠናው የሰላም ስጋት እና ኢትዮጵያን በራሱ ቴምፕሌት እና ሞዴል ነገ ይዳኙታል። እነዚህ ሀገራት አሁን ከገቡበት ቀውስ የመውጣት እድል ካገኙ ነገ ራሱ በሄደበት መንገድ ከኢትዮጵያ ስቴቶች ጋር ሪሌሽንሺፕ ይጀምራሉ። ይሄንን ሀገር የማፍረስ አቅማቸው ቀላል አይደለም። ይሄ አገዛዝ ይሄንን ኮንሲኩዌንስ ሳያሰላ ሶማሊያ ላይ በዚህ ደረጃ እየተጫወተ ነው ያለው። ትላንትና እንዳልነው የቻይና መንግስት አውዳል ለሚባል አካባቢ እንደዚሁ የ1 ሚሊዮን ዶላር ድጋፍ አድርጓል። አውዳል ማለት እንግዲህ በዚህ ወደ ጅቡቲ ድንበር የሚጠጋው የሶማሌላንድ አካል ነው። በጣም ስትራቴጂክ ቦታ ነው። ለሶማሌላንድ መንግስት አይደለም የቻይና መንግስት ገንዘብ የሰጠው፣ ለአውዳል ነው። ሶማሌላንድ ውስጥ ላለ አንድ ክልል ማለት ነው። ሶማሌላንድ ውስጥ ላለ አንድ ክልል አውዳል ራሱን እንደ ኢንዲፔንደንት የሚቆጥር ነው። ደግሞ ሶማሌላንድ ውስጥም ሶማሌላንድ ራሱ እውቅና አላገኘም። ግን ሶማሌላንድ ውስጥ ደግሞ ሁለት በቅርቡ ካቱሞ የሚባለው አለ፣ ራሱን ከሶማሊያ ጋር አይደንቲፋይ ያደረገ በብዛት ዶልባሃንቴዎች የሚኖሩበት አካባቢ ነው። ዳሮድ የሚባለው የሶማሌ ጎሳ አካል ናቸው። እነዚህ ደግሞ አውዳል ተብሎ የሚጠራበት አካባቢ ላይ ያሉት በጣም ስትራቴጂክ የሆነ ቦታ ላይ ለኢትዮጵያ ተሰጥቷት ነበር ብለውና አብይ ሲያዘፍኑ ህዝቡን የነበረበት አካባቢ ላይ ያሉት ድር የሚባል የሶማሌ ጎሳ አካል ናቸው። ለነሱ ነው በቀጥታ ቻይና ድጋፍ ያደረገው። በጣም በርካታ ነገር ነው እዛ አካባቢ ላይ ያለው። ቱርኮች፣ ዩናይትድ አረብ ኤምሬቶች፣ ካታሮች፣ ሳውዲ አረቢያዎች፣ ቻይናዎች በጣም ከባድ ለምን ዊክ ጋቨርንመንቶች ናቸው እዛ አካባቢ ላይ ያሉት። የእርስ በርስ ጦርነት ልክ አብይ አህመድ አሁን ሀገርን እያዳከምና እያወደመ ባለው መንገድ የወደሙ ናቸው አብዛኞቹ ማለት ነው። በዛ ሂደት ውስጥ በጀት እየቆረጠ የፌዴራል መንግስቱ አሁን ትግራይን በጀት እየከለከለ ነው አይደለም። ኢፌክቱን ታዩታላችሁ። ረጅም ጊዜ አይደለም አብረን የምናየው ነው። ያለ በጀት ትግራይን ለማስቀጠል ያለ ፖለቲካ ውክልና ትግራይን አይዞሌት አድርጎ ከኢትዮጵያ ማዕከላዊ አግልሎ የሀገሩ ባለቤት እኛ ነን ሂዱ በህጋዊ መንገድ ሂዱ ሲል የነበረው አካል ነገ ይሄንን ንግግሩንና የንግግሩን ኢፌክት ለሚቀጥሉት 50 ዓመታት እያፈሰ ይኖራል ብዬ አስባለሁ። እቺ ንግግር ምን አይነት ዋጋ እንደምታስከፍል ሀገርን ምን አይነት ዋጋ ትውልድ እንደሚከፍል አብረን የምናይ ይመስለኛል። ያሟረትኩ አይደለም። ኢትዮጵያ ውስጥ ጄኒውን የፖለቲካ ለውጥ የማይመጣ ከሆነ የሀገር መንግስቱ የመቀጠል ለምንድን ነው ይሄን የምላችሁ መስላችሁ? ቀደም የመንም እንዳልኩት በሁለት የመከፈል እድሉ እርግጥ ሆኗል። የመን ዛሬ የሚወጡ ሪፖርቶችን ስንመለከት ኦልሞስት እርግጥ እየሆነ ነው ያለው የመን። ሱዳን በሁለት የመከፈሉ እድል በጣም እየሰፋ ነው ያለው። ኢቭን ትላንት የተወለደው ሳውት ሱዳን በጣም ከፍተኛ አደጋ ገጥሞታል። ሶማሊያ ወደ 4 ወደ 5 የመበተን እድሉ በጣም እየሰፋ ነው ያለው። እነዚህ ሁሉ ተበታተኑ ስቴቶች በዙሪያችን በዚህ ልክ እንደ ቮልኬኖ እና እንደ መሬት መንቀጥቀጥ እየፈነዱ ባሉበት ሁኔታ አንተ በሰላም ታሪክ ተጠብቆ ሉዓላዊነት ተጠብቆ ትኖራለህ? እንደዛ ታስባለህ? ያውም አብይ አህመድን የሚያህል መዶሻ ይዘ ትላንትና እንደውም አንድ እንትን ስመለከት ነበር። የዚህ የሶቪየቶሎጂስቶች ፍሬምወርክ አለ። ሶቪየት ኮላፕስ ከማድረጓ በፊት ራሽያ እንደምትወድቅ ሀገሪቱ ኮላፕስ እንደምታደርግ ሊቃውንቱ የማህበራዊ ሳይንስ ጠበብቶቹ ሞዴል አድርገው ነበር።
ብትወድቅስ አልነበረም። ትወድቃለች፣ ሀገሩ ይበተናል። ግን ሲበተን መቼና እንዴት ነው የሚበተነው የሚለው ነገር ነበር አነጋገር የነበረው በእነዚህ ልሂቃኖች መካከል። በሶሻል ሳይንስ ከተፈጥሮ ሳይንስ ትንሽ ለየት የሚያደርገው ነገር ምንድን ነው? በጣም ፓወርፉል ፕሪዲክቲቭ ፓወር የላቸውም ሞዴሎቻችን። በማህበራዊ ሳይንስ ማለት ጠንካራ የሆነ ግምት ማስቀመጥ፣ ልክ በተፈጥሮ ሳይንስ አይነት ግምት ማስቀመጥ የማንችልበት ሁኔታ አለ። 99% ኮንፊደንስ ኢንተርቫል ላይ መታ አታወራበት ተፈጥሮ ሳይንስ እንደምታወራው ማለት ነው። በማህበራዊ ሳይንስ ግን ጠንካራ ሞዴሎችን ግን ማሳየት ይቻላል። እነዚህ ሶቪየቶሎጂስቶች ያስቀምጧቸውን 5 ፍሬምወርኮች 5 ነጥቦች ስመለከታቸው አንድ ሀገር በምን ምክንያት ኮላፕስ ያደርጋል? አንድ ሀገር እንዴት ሊወድቅ ይችላል? ሊወድቅ የሚችልባቸው ቢያንስ መሰረታዊ፣ ለምሳሌ አሁን ሀገራችን አትወድቅም ብለን ተስፋ እናደርጋለን። ለምን? ስለምንወዳት፣ በብዙ ላብና በብዙ ደም የተገነባ ሀገር ስለሆነ፣ በፍጹም ይሄንን ታሪክ መጋራት ስለማንፈልግ፣ ለሀገራችን ካለን ፍቅር የተነሳና ህዝባችንም ይሄን ሀገር የተረከብነውን ሀገር ለማስቀጠል ካለው ቁርጠኝነት አንፃር የሀገራችንን ፌል ማድረግ አእምሯችን በምንም አይነት መንገድ እንዲገምት እድል አንሰጠውም። ወረስ ኬስ ሲናሪዮ እንኳን ቢሆን ምን ሊሆን ይችላል ልናስበው ማንችለው ኢቨንቹዋሊቲ ቢመጣ ምንድነው ማድረግ የምንችለው ብለን እንድንመለከተው እንኳን ለአእምሯችን እድል አንሰጠውም። ምክንያቱም የምንጠየፈው ነገር እንዴት ሀገር ይወድቃል? እንዴት ይሄንን የሚያክል ታላቅ ሀገር ሊገነደስ ይችላል? አንቀበለውም። ሶቪየቶች ወድቀዋል። ሶቪየቶች የወደቁበት ምክንያት ሌላ ምክንያት ነው። የኛ ግን ይለያል፣ ፈጣሪም ይረዳናል ብለን እናምናለን ብዙ ጊዜ ማለት ነው። ምክንያቱም የኛ ህዝብ ሀገር በእምነትም የጸናሽ ናት ብሎ ያምናል። ባይዘው በእምነትም የጸናሽ ናት፣ በጸሎትም የጸናሽ ናት፣ በዱዓም የጸናሽ ናት። በዚህ ምክንያት ክፉዋን አይመኝም ህዝባችን። ግን ሪያሊስት ነው። ሪያሊስት ማለት ምንድነው? ቢያንስ ሌሎች ሀገራት ለምን ወደቁ? እምነት ስለሌላቸው ነው፣ በፈጣሪ ስለማይታመኑ ነው። ለምሳሌ ዩጎዝላቪያ ሲወድቅ ሙስሊሞች ነበሩ፣ ሰርቦች ኦርቶዶክሶች ናቸው፣ ክሮሺያዎች ካቶሊኮች ናቸው፣ ኮሶቮ ላይ ያሉት ሙስሊሞች ናቸው። ሰርቦችም አሉ ኦፍ ኮርስ፣ ግን አብዛኞቹ ሙስሊሞች ናቸው። እነዚህ ሁሉ እምነቶች ባሉበት ሀገር እንዴት እነዚህ ሁሉ እምነቶች ጸሎት ሳይሰራ ቀር? አማኝ ስላልሆኑ ነው? ነው በጣም ጠንካራ አማኞች ናቸው። ለእምነታቸው እንደውም ብዙ ዋጋ የከፈሉ በክርስትናው በእስልምናው ብዙ ታሪክ ያላቸው በጥንት በሮም ግዛት ውስጥ የነበራቸው ሚና ቀላል የሚባል አይደለም። ማዕከል የነበሩ ናቸው። የእምነት ማዕከል የነበሩ ናቸው። የስልጣኔ ማዕከል የነበሩ ናቸው። ግን ዩጎዝላቪያን ከመፍረስ አላዳኗትም። በነዛ መለኪያዎች ስትመለከቱት የኢትዮጵያን ሁኔታ በእነዚህ 5 መለኪያዎች ቢያንስ 5ቱን እንኳን ያስቀመጡትን እነዚህ ሶቪየቶሎጂስቶች የሚያስቀምጧቸው፣ ሶቪየቶሎጂስቶች ማለት ስለ ሶቪየት የሚያጠኑ የነበሩ ልሂቃን ያስቀምጧቸው ማለት ነው። እነዚህ 5 ነገሮች ውስጥ አንደኛው የኢኮኖሚ ፋውንዴሽን ክራክ ማድረግ፣ የአንድ ሀገር የኢኮኖሚ መሰረት መናጋት። ሁለተኛው የሚያስቀምጡት ማህበራዊና ሶሻል ሲስተሙ፣ ይሄ እንደውም ሆቤዥያን ፋንክሽን ስቴቱ መሰረታዊ የሚባለውን ሆቤዥያን ፋንክሽን ጤና፣ ትምህርት፣ መሰረተ ልማት፣ በሰላም ወጥቶ መግባት፣ እነዚህን ነገሮች፣ ውሃ፣ ኤሌክትሪሲቲ፣ መሰረታዊ ፍጆታዎች ተውት፣ አድቫንስድ የሆነ ሴኪዩሪቲ፣ መሰረታዊ ጥበቃን ማድረግ የማይችል ሲሆን ህዝብ ከነባሱ መታገት ሲጀምር ዜጎች በሀገራቸው ተሸማቀው ሲኖሩ አገልግሎትን ማግኘት ቅንጦት ሲሆን
ከሰው ልጅ ዛፍ እና የዛፍ ዋጋ ሲወደድ ማለት ትችላላችሁ። ሶ ኮምፕሊት የሆነ ኢኮኖሚ መሰረቱ ፋውንዴሽኑ 80% የሚጠጋው የሀገራችን ህዝብ አርሶ አደር ነው። አርሶ አደሩ ምንድነው? አሁን ሚሊሻ ነው። ያርሳል። ቢያርስስ ያገዛዙ ከባድ መሳሪያ ያቃጥሏል። ጎተራውን ቢሞላስ የት ወስዶ ይሸጠዋል? ምርቱን ወዴት ያቀርባል? ከአንድ ቦታ ወደ ሌላ ቦታ መሄድ ምን ያህል ምጥና ጭንቅ እንደሆነ በአገሪቱ ውስጥ እቃዎችን ምርቶችን ከአንድ ቦታ ወደ አንድ ቦታ ማንቀሳቀስ ከባድ ነው። የደቡብ ምዕራብ አርሶ አደሮች ምርቶቻቸውን አዲስ አበባ ለመላክ በጅማ በኩል አድርገው ወደ አዲስ አበባ መምጣት አይችሉም። የጎጃም አርሶ አደር የጤፍ ምርቱን አዲስ አበባ ያቀርቡ አቃጥሎባቸው እየተባለ ማለት ነው። ሶ መሰረታዊ የሚባል ሀገሪቱ ውስጥ የኢኮኖሚ ኢንዲኬተሮችን ብትመለከቱ እና የፉድ ሴኩሪቲ መሰረታዊ የሚባሉ ነገሮችን ብትመለከቱ እጅግ አሳሳቢ ደረጃ ላይ እንደደረሰ ትረዳላችሁ። ሶ በእነዚህ 5 ኢንዲኬተሮች ስንመለከተው ሀገሪቱ ውስጥ ያለውን ነገር ለምሳሌ የዚህ የማህበራዊና ሶሻል ሴኩሪቲ ሲስተሙን ስንመለከት የምግብ ዋስትናው IPC 5 ላይ ነው ያለው። የምግብ ዋስትናው 5ኛ ደረጃ ላይ ነው። ከዚህ በኋላ ያለው ፋሚን ነው፣ ሞት ብቻ ነው የሚቀረው እንጂ ረሃቡ በዛ ደረጃ የሚገለጽ ነው። ከዚህ ደረጃ በላይ የለም። በሀገሪቱ ውስጥ ያለው ሁኔታ ሚሊተሪ እና ሴኩሪቲ ሲስተሙ ምንድነው የሆነው መሰላችሁ? ሚሊተሪ እና ሴኩሪቲ ሲስተሙ የስቴት ሞኖፖሊ ኦፍ ቫዮለንስ ኮንቴስትድ ነው። የሀገሪቱ ሞኖፖሊ ኦፍ ቫዮለንስ በየአካባቢው ያለው ኮንቴስትድ ነው። የስቴቱ ሶቨርኒቲ የሀገረ መንግስቱ ሉዓላዊነት በየዕለቱ ኒጎሽብል ነው፣ ለድርድር ክፍት ነው። ገንዘብ ያለው ሀገር ይገዛዋል አገዛዙ። የጦር ካምፕ ኢትዮጵያ ላይ ማቋቋም ይችላል። ሶ ሙሉ ለሙሉ የነዚህን ሀገራት ፍላጎት አስፈጻሚ ሆኖ ታዩታላችሁ። ሚሊተሪው supposed to be የህዝብ ፕሮቴክሽን ለህዝብ ሰላምና ደህንነት ሊያውል የሚገባውን ፍቃዱን ሚሊተሪው ፕሪዳተር በመሆን ከህዝብ የሚቀማ የህዝብ ሰላም ስጋት ወደ መሆን ይቀየራል። ሶቪየቶች ኮላፕስ ያደረጉበት መንገድ ኢንፎርሜሽን እና ናሬቲቭ ሲስተምስ በሀገሪቱ ውስጥ መደመር የሚባለው ምንም አይደለም። የለም መደመር የሚባል ነገር በሀገሪቱ ውስጥ ያለው የናሬቲቭ ቁጥጥር ምንም አይነት ነገር አገዛዙ ቢናገር በህዝብ ዘንድ አይታመንም። በአገዛዙ በህዝብ ዘንድ ብቻ ሳይሆን ማይታመነው በራሱ ግማሽ የሚሆነው ያገዛዙ ውስጥ ያለው አካል ያገዛዙን ውሸት ራሱ አያምንም። ራሱ አገዛዙ የራሱን ውሸት አይገዛም። አይደለምና ለሌሎች ሊሸጠው ቀርቶ ኮንቴስትድ ነው ናሬቲቭ ትርክቱ። በርካታ ያገዛዙን የኢንፎርሜሽን የበላይነት ሞኖፖሊ ኦፍ ቫዮለንስ የሚገዳደሩ ተቋማት ተገንብተዋል። ይሄ ሚዲያን ጨምሮ ይሄ የኛ ሚዲያን ጨምሮ ሶ የራሱ የሞኖፖሊ ኦፍ ቫዮለንስ መረጃ የለውም። የመረጃ የበላይነትና ቁጥጥር የትርክት የበላይነትና ቁጥጥር የለውም። በህዝብ ዘንድ አይታመንም። ቀጣዩን ምርጫ ሜይ 24 ላይ አጭበርብሬ ህዝብ ፈቀደም አልፈቀደም መንግስት ሆኜ እቀጥላለሁ እያለ ነው ያለው። ሀገሪቱን በጦርነት እንገልፍ አድርጎ ያ ሁሉ ፍጅት በሚካሄድበት ሀገር ውስጥ ምርጫ አካሂዶ እሱ በድሮን የታገዘ ምርጫ ኦኬ የባሎት ቦክሱን ወደ ቡሌት ቦክስ ቀይሮ ማለት ነው። ኦኬ እነዛን ባሎት ቦክሶች ወደ ቡሌት ቦክስ የድምጽ መስጫ ሳጥኖችን ወደ አስክሬን ሳጥኖች ቀይሮ ለመመረጥ ጥረት እያደረገ ነው። ሜይ 24 ላይ ከኢትዮጵያ ህዝብ ሉዓላዊነትን ሊገፍ ተዘጋጅቷል። ኦኬ ፕሮባብሊ መውደቂያውን እያፋጠነ ያለ ይመስለኛል። አልቲሜት የሆነ ውድቀት የሚያጋጥመው ልክ ታንዛኒያ ላይ ገጠማትን ማለት ነው ፕሬዚደንቱ። ሶ ይሄንን ህዝብ ይፈቅድለታል ወይ? አብረን የምናየው ነው የሚሆነው። ፖለቲካል ሲስተሙን በተመለከተ እንደዚሁ ፕሮስፔሪቲ ፓርቲ ሽረንክ አድርጓል። ወደ ምን መሰላችሁ የተቀየረው? የፓርቲው
የሀገርን ክብርና ሀገርን ገቨርን ከማድረግ ፋንክሽናል ፖለቲካ በሀገሪቱ ውስጥ ከመስጠት ይልቅ የየለት ኑሮው ራሱን ማስቀጠል ሰርቫይቫል ኦፍ ዘ ፓርቲ አገዛዙ ራሱን ማስቀጠል የሞት ሽረት ጉዳይ የሆነበት ነው። ሶ ሀገር መምራት የሚባለው ነገር ጉዳዩ አይደለም ነው። ሶ ምን ሆነ ማለት ነው? የሀገሪቱ እሰሽ ያገዛዙ የየለት የሞት ሽረት ጉዳይ የራሱ የፓርቲውን ያገዛዙን ማስቀጠል ጉዳይ። ለምሳሌ ምርጫው ነው ትልቁ ነገር። ከህዝብ መንጠቅ ያለበት የምርጫውን ለት ተጠቅሞ ነው። ለሚቀጥለው 5 ዓመት እንደፈለገ መግደል የሚችለው በምርጫ ተመረጥኩ ካለ ነው። ካልተመረጠ የአለመመረጥ እድል ህዝብ ከነፈገው የመግደል እድል አይኖረውም። ከዛ በኋላ ልክ እንደ ሌሎቹ እንደታጠቁ ኃይሎች አገሪቱ ውስጥ አንድ የታጠቀ ኃይል ተደርጎ ሊወሰድ የሚችልበት ሁኔታ ስለሚኖር ህዝብም ግብር አለመክፈል እንደሚችል ከዛ በኋላ አገዛዙ በተቻለ መጠን በየትኛውም መንገድ ተሟሙቶ የራሱን ህልውና ማስቀጠል ኢቭን ሀገር ከግማሽ በላይ ተቆርሳ ብትወሰድ ምርጫውን አያቆምም። ለምን? የራሱ ሰርቫይቫል ከሀገር ሰርቫይቫል ይበልጥበታል። ከሀገር መኖርና ከሀገር መቀጠል በላይ የራሱ መቀጠል ትልቁም ነገር ሆኖ ተወስዷል በአገዛዙ ዘንድ። ይሄ የፖለቲካ ሁኔታውን አምስተኛው የፖለቲካው from reform to siege ከሪፎርም ወደ ሲጅ ነው የተሸጋገረው። ከለውጥና ሪፎርም ከማድረግ ሀገርን ወደ ሲጅ ወደ ማድረግ ወደ የታጠቀ ሚሊሻ ሀገርን ከህዝብ ለመንጠቅ የሚታገል የራሱን ህልውናም በጉልበት ለማጽናት የሚፈልግ ግን አብዛኞቹ መመዘኛዎች አንድ ሀገር ሆኖ ለመቀጠል እድል አለ ወይስ የለውም የሚለው መመዘኛ ሶቪየቶሎጂስቶቹ የሚያስቀምጧቸው 5 መመዘኛዎች ብቻ ብንወስድ በአምስቱም መመዘኛ እጅግ አስደንጋጭ የሚባል ደረጃ ላይ ነው ያለችው ሀገሪቱ። አስደንጋጭ የሚባል ደረጃ ላይ ነው ያለችው። አሁን ልዩነቱ ምንድነው? በእነዚህ መለኪያዎች የሚደነግጥ ህዝብ አለመኖሩ ነው። የሀገሪቱ ፍጹም ገብቶ የምትወጣባት ምናምን መስላ የምትታየው በእነዚህ መለኪያዎች ለክቶ ሀገሪቱ ያለችበት ሁኔታ የሚያስደነግጠው ልሂቅ አይደለም አብዛኛው ያለው እና በዚህ ምክንያት ያን ያህል ፓኒክ በህዝቡ ዘንድ አታዩም። ግን በምንም መዘኛ ሶማሌላንድ ካለው ሶማሊያ ላይ ካለው ሁኔታ የተለየ ሁኔታ አይደለም ኢትዮጵያ ውስጥ ያለው። ልዩነቱ ምንድነው? ኢፌክቲቭ የሆነ ሆልዲንግ ሴንተር የለም ሀገሪቱ ውስጥ እንደተባለው። ግን ደግሞ ስቲል የሀገሪቱን ቋሚ ንብረቶች ሁሉ ጭምር እየሸጠ የመዋጋት ፍላጎቱ ገና ያልተሟጠጠ አገዛዝ አለ። ዛሬም ከሀዲያና ከከምባታ እየሄደ ህፃናትን እየመለመለ ወደ አማራ ክልልና ወደ ትግራይ ጦርነት ውስጥ ወደ ኦሮሚያ ጦርነት ውስጥ ለመማገድ የተዘጋጀ አገዛዝ አለ። መዋቅሩ አትሊስት ወጣት የመመልመል አቅም አለው አሁን። ስለዚህ ወጣቶችን እየመለመለ ወደ ጦርነት የመላክ አቅሙ ገና አልተሟጠጠም። እሱ እስኪሟጠጥ ነው ከዛ በኋላ ምን ሊፈጠር እንደሚችል መገመት ቀላል ነው። ስለዚህ ሌሎች አካባቢዎች ላይ የምንመለከታቸው ነገሮች ለኛ አለርት ልናደርግ የሚገባቸው ዴንጀሮች ናቸው። ልናስብበት የሚገባ ነው። የየመን ጉዳይ ይመጣል ወይ? የሱዳን ጉዳይ እኛ ጋር ይመጣል ወይ? የሶማሌላንድ እና የሶማሊያ ጉዳይ ወደኛ እየመጣ ነው ያለው ወይ? ቀጠናው ዙሪያ ላይ ሀገራት ህልውናቸውን ማስቀጠል እየተቸገሩ ያሉበት ሁኔታ ነው ያለው። በዚህ ሰዓት ምንድነው እንደ ህዝብ ማድረግ ያለብን? ማድረግ ያለብን የተጀመረውን የፍትህ የርትዕ እና የህልውና ሀገርንም የራስንም የህዝብንም ህልውና የማስቀጠል ትግል ላይ በድፍረት መግባት፣ በጽናት መታገል ጸንተው በቆራጥነት የሚታገሉ ኃይሎች አሸናፊ ሆነው መጨረሻ ላይ ይወጣሉ። ህዝባቸውንም ከጥፋት ይታደጋሉ፣ ሀገርንም ትውልድንም ከጥፋት ይታደጋሉ ብዬ አስባለሁ። በዛ ቀጠና ላይ ያለን ብቸኛ አማራጭ የጀመርነውን ትግል አጠናክሮ መቀጠል ነው። በየዘርፉ ያለ ኃይል የተሰጠውን ስምሪት የተሰጠውን ስራ በአግባቡ መስራት እና ውጤት ለማምጣት ሌት ተቀን መስራት ይገባናል። የዕለቱ መልእክታችን ነው። በሌሎች ጉዳዮች ላይ ምናልባት ሌተር ኦን ዛሬ ወይ ደግሞ ነገ እንገናኛለን። ስቲከር የገዛችሁን
እና ከኛ ጋር ለነበራችሁ ሁሉ ከፍ ያለ አክብሮት አለን። መልካም አውቃለሁ መራር ነው መራብ መጠማት አውቃለሁ መራር ነው መራብ መጠማት ወስዶ አይጸናም እንጂ እንደ መተካት